የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያ ሰላም ሰላም ውድና የተከበራችሁ የነባጃ ቤተሰቦች፣ ያው ዛሬ ደስ በሚል ነገር የመጣ ነው። ነባ ማጠገብ ያለ እሱ የጠፋበት ምክንያት ከሱ ብንሰማ ጥሩ ይመስለኛል። ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበል። ያው እኛ ደህና ነን እና ያው በእኔ መጥፋት በጣም እንደተጨነቃችሁ ምናምን አይቻለሁ። ለሱ በጣም አመሰግናለሁ። ያው እንዳያችሁት ነው ከልጁ ጋር ልንገናኝ ተደዋውለን ምናምን ነበረ እና ሰፈር ነበር የሄድኩት ማለት ነው። ያው ማለት እንደሰማችሁት ነው። በጣም ደስ የማይሉ ነገሮችን ተነጋግረን ነበረ። ያው ሰፈር ሄጄ ስንገናኝ ሰዎች ነበሩ ምናምን ትላልቅ ሰዎች ነበሩ። ያው ችግሩን እንድንፈተው ምናምን እነሱ እንትናሉንና ያው አረጋግተው ምናምን ነገር ተነጋገርንበት። ማሂ እንድትወጣ ሆነ ማለት ነው። አውርተነው ምናምን ማሂን እንዲያስወጣት ምናምን በቃ ወደ ከፋ ችግር ከመሄዳችን በፊት እሷ እንድትወጣ አድርገናል ማለት ነው። ለዛን የጠፋሁት ቤተሰቦቼ እንዴት ናችሁ? ስለኔ የተጨነቃችሁ ሁላችሁም ከልብ አመሰግናለሁ። የጠፋሁበት ምክንያት ያ ነው፣ ለሌላ አይደለም። ያው እሱ ሄዶ ማለት ደስ እንዲለው ለጊዜውም ቢሆን ደስ ብሎት እንዲያስፈታት በሚል ነው ያልተገኘሁት የዛን ጊዜ ማለት ነው። ማለት እሱ ከእሷ ጋር ሳይ ይደብረኛል ምናምን ነገር ነው ያለ። ለሰዎቹም እንደዛ ብሎ ነገራቸው። ያው ሰዎቹም አወሩኝ ምናምን በቃ ለትንሽ ጊዜ ከእሷ ዘወር በልና ከተፈታች በኋላ ያለውን ነገር ትፈቱታላችሁ ምናምን ነገር ስላሉኝ ያው እሷ እዛ ከምትሆን ደግሞ ለአንድ ቀን ለሁለት ቀን ወይ ለሳምንት ምናምን ቢሆን ነው ብዬ ከእሷ መራቁ ለእሷ ጥሩ እስከሆነ ድረስ ብዬ ነው የጠፋሁት። ለዛ ነው ቤተሰቦች እና ቤተሰቦች በእኛንም በጣም አስጨንቆን ነበረ። ያው በሰላም እንደዚህ መገናኘታችን ደስ የሚል ነገር ነው። ግን ማሂ የነበረችበት ሁኔታ በጣም አሳዛኝ ነበረ። እሷ ብዙ ነገር እያሰበች ነበረ። ጎርቶት ይሆናል፣ ተመቶ ይሆናል፣ ጫካ ገብቶ መቶት ይሆናል፣ ማን ይጠይቀዋል ማን እያለች በጣም እያሰበች ነበር። እውነት ነባም ደግሞ በጣም ሰርተሃል። ያው እንደነገርኩ ነው ያለው ነገር እንደዛ እስከሆነ ድረስ ያው እሷ ላይ እዛ ከምትቆይ እንደዚህ በምንድነው በእልሁ ለኔ እልህ መጋባቱ እሷን እዛ እንድትቆይ ነው የሚያደርጋት እንጂ የኔ እልህ ለእሷ ሊጠቅማት አይችልም። እልሄን ወደ ጎን ትቼ እሷ እንድትወጣ ማድረጉ ነው የሚሻለው ማለት ነው። ልክ ከሆነ ግን አትሊስት ቢያንስ ብትነግረን የዛን ሰዓት ላይ እኔ ያልፈለኩበት ቦታ የለም፣ ያልደወልኩበት ቦታ የለም። ነግረኝ ቢሆን እሷንም ራሱ አስረዳት ነበረ። ያው ጥፋቴ እኔ እሱ ነው ማለት ቢያንስ ለእኔ ብትነግረኝ ደግሞ ያው እንደማትሰደኝ ምናምን አውቃለሁ። እንደዛ ከሚሆን እንደዚህ ሆኖ እሷ በሰላም መውጣቷ ምናምን በጣም አሪፍ ይሆናል ብዬ ስላሰብኩ ደግሞ አሪፍም ሆኗል። አሪፍ ነው እኮ መውጣቷማ፣ እግዚአብሔር ይመስገን አሪፍ እንኳን ደህና ወጣች። ግን ደግሞ እሷ ከመውጣቷም ደግሞ ይህን ሀዘን ደግሞ እንትን ማለቷ በጣም ያስደበራት ነገር። በእርግጥ ደስ አይልም ሁኔታዎች የሆነ እየተደራረቡ ነገር ነበር፣ ግን አሁን አልፏል። መውጣቷን እስከምጠላ ድረስ እንደዛ ባታደርግ ኖሮ ኖርማል ነበረ። ጀስት ብትነግረኝ እኔ አግባባት ነበር እኮ እሷ። ያው እንደነገርኩ ነው በቅስፈት የሆነ ነገር ነው እና በቃ እኔ በሰዓቱ እሷ ትውጣ እንጂ ሌላው ነገር ትርፍ ነው ብዬ ስላሰብ በቃ ወጣ። በሰላም የምትኖር ልጅ ወጣ እዛ ከባድ ነው ማለት በእኔ ምክንያት አስበው። አማይ ከባለፈው ቦታ እና ይዛ እየጠበቁሽ ነው። እሺ ደርሳለች። ቤተሰቦች ያው ምን እናደርጋለን? ያው
ችግሩን ለመፍታት ልጁን አውርቼው እና አንቺ ደግሞ ብታወሪው ሞር ይግባባል ብለን ስላሰብን ልጁን ልጥራውና አውሪው ምናምን በላት። እኔ እዚህ ጋር ልቆይ ከዛ ልምጣ። እንደዛ አድርገን ሰርፕራይዝ እናደርጋት ያሻል። እሺ እሺ እንዴት ነሽ? ሰላም ሰላም ነው? አለን። ሰላም ነው? ካሜራማ ግድ ነው። ሰላም በያችሁ። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ሀገር ውስጥም ሀገር ውጭም ያላችሁ ባላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ቤተሰቦቻችን እያስጨነቅን ያለነው ግን ደግሞ የግድ ማወቅ አለባችሁ። እዛም ካሜራ ሁሌም በእንቅስቃሴዎች መሀል አለ። ከቤተሰቦቻችን ምንም ነገር የምንደብቀው የለም እና ደህና ነሽ አንቺ? ግን ደህና ነኝ። እኔም ዛሬ አደዋውሌ ደስ ይለኛል። እናገኘውና ያለውን ነገር እናውራው። ምክንያቱም አንቺን ያወራሽ ብትነጋገሩ ሞርሽ ሚልሽ ይመስለኛል። ችግሩን መፍታት አለብን። ታውቃለህ እንደዚህ የተባለ ያለውን ነገር ደውለትና እንዲመጣ ላድርግ አልበሏ። ደውልና ናበሉን ያለውን ነገር እናውራ። ምክንያቱም ያሉን ነገር ቢያነሳልን ደስ ይለኛል። ከመሳቀቅ ታውቃለህ የሆነ ነገር በተፈጠረ ቁጥር መሳቀቅ ነው የሚሆነውና ያሉን ነገር ችግሩንም ይገር። በቃ አንድ ሰው እኮ አልፈልግም ከተባለ አልፈልግም፣ ግን እሱ ፈልጎኝ አይደለም እልህ ይዞት ነው ሲጀመር። ቆይላቺ ያልደወለልሽ ማለት አልደወለልኝም። አውርቶሽ አይተኸው ሰፈር ሳላይሽ ማይተሽ ወጣቂ? አረ ነው እየወጣሽ አይደለም? አልወጣም። ለዛም ጭምር መሰለኝ እየወጣሁ አይደለም። በቃ ና ብዬዋለሁ። እየመጣ ነው። እሱን ታገኘዋለሽ አይመስልሽም? የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ልቀቅ። ደግሞ ልታወራኝ ትሞክራለህ? ያልገባሽ ነገር አለ። ምንድነው ያልገባሽ ነገር አለ ማለት ሁሉ ነገር እንደዚህ ታረጋኛለህ? ጭራሽ እኮ አንቺ እንደምታስቢው አይደለም። ምን ማለት ነው? አንቺ እንደምታስቢው ነገር አይደለም ማለት በቃ ቢያንስ እንዳስረዳሽ። ምን ነው የምታስረዳኝ? ማለት ያለው ነገር ከባድ እንደነበረ ታውቂያለሽ። እና ከባድ ቢሆን እንደዚህ ታረጋለህ እንዴ? እኮ እኔ ላንቺ ምንም ቢከብድ እንደዚህ ታረጋለህ? ላንቺ ብዬ እኮ ነው። እሺ ምንድነው የተፈጠረ ነገር? ምንድነው ማለት በቃ ልጁን ሄጄ አዋራሁት ምናምን ነገር ያው እንዴት አምነው ትሄዳለህ? እሺ ንገረኝ። አማራጭ ነበረኝ። አማራጭ የለም። ላርግ ታዲያ የሆነ ክስ ጀምረን ምናምን እኮ ነገሮቹ እንዲጓተቱ ስላልፈለኩኝ ልትረጂኝ ይገባል። የሆነ በተንጓተተ ቁጥር እኮ አንቺ ዘው ልንገር፣ አንደኛ ነገር እንዴት እንደዛ ታረጋኛለህ? እኔ በዛ ሰዓት ምን ያክል እንደተጨነቅኩ ምን ያክል እንትን እንዳልኩኝ እኔ ነኝ የማውቀው። አይቻለሁ እኮ ቪዲዮውንም አይቼዋለሁ እኮ። ግን በቃ አላ እኔ ፈልጌው አይደለም። ሰዎቹም ሲነግሩኝ በቃ እዛ ትላልቅ ሰዎች ነበሩ። እሱ ይሻላል፣ የተሻለው አማራጭ እሱ ሆኖ ስለተገኘ ነው። እሺ ቢያንስ እንኳን ለኔ ባታሳውቁ ለሷ አታሳውቁ። በቃ አጋጣሚ እኮ ነው። እሺ አይደለም አሁን አጋጣሚ የምትለው እሺ፣ ሁሉም ነገር ለዛ ነው። ልትረጂኝ ይገባል። የሆነ ነገር እኮ ማሳወቅ አለብህ። የሆነ ነገር ብትሆንስ? ማሂ ደግሞ ዋናው አንቺ መውጣትሽ ነው። ሌላው ነገር ትርፍ ነው። እንደዛ አንቺ ስለሱ ልሽ አይደል የገባሽው? እሱማ እሱ ብዬ ነው አንቺ አይደል እኮ በቃ ለዛ ብዬ ነው እንጂ እኔ ፈልጌው ይመስልሻል እንዴ? ካንቺ መራቁ በቃ ደህና እኮ እሺ። ደህና ያው አንተ ግን አጥፍተሃል። የምር ማይደረግ ነገር ነው ያደረኩት እኮ። አስረድቼ የለ እንደ አንተ ደግሞ ነው 10 ብታስረዳኝ ግን ከዚህ በኋላ ላለው ነገር
ብታሳውቅ ምን ችግር አለው? ያው ከዚህ በኋላ እንደዚህ አይነት ነገር እንደማይፈጠር ተስፋ እናደርጋለን። ያው እሱስ እና ደስ ብሎኛል ስላየ ፊቷ ራሱ ፍክት አለ እኮ ታውቃለህ። ብዙ ወጣ ወረድ እንትን ብለናል። የመጣብን ነገር እኔ አላውቅም። ይሁን አንዳንዴ የሆነ በደስታ መካከል እንትንም እንዳለው ነው፣ ግን ደግሞ የኛ በዛ ያው እንግዲህ ለፈተና ነው ሁሉም ነገር እና ሁሉም ነገር ፈጣሪ ያርቅልን። ቤተሰቦቻችን እንግዲህ እየተጨነቃችሁ እያሰባችሁ ያላችሁ እንግዲህ ፈጣሪ አሁን ደግሞ ሁሉን ነገር አቅልሎልናል። አታስቡ፣ በጣም ደህና ነን። ነባብ እንግዲህ ዛሬ ባላሰብኩት ነገር ሰርፕራይዝ አድርገውኛል። በጣም ደስ ብሎኛል። ይሄን ነገር ነው የምፈልገውና አልጠበቅሽ ነበር ልጅ? አዎ አልጠበቅኩም። ታውቃለህ በቃ ምን ልበል እኔ በቃ ልጁን አዋርቼ ያሉን ነገር እንትን እንዲለኝ ነበር የፈለኩትና ሁሉ ነገር ባላሰብኩት ነው የሚሄደው። በጣም ልጁንም ከኛ ህይወት ያርቅልን። አሜን። እሱን ነው የምልህ። ነባጃ ምትዩ ነገር ካለሽ ቤተሰቦችሽ እና ቤተሰቦቻችን በክፉም በደጉም ከጎናችን ለነበራችሁ እጅግ እጅግ ከልብ እናመሰግናለን። ማሂ ደግሞ በጣም ይቅርታ፣ እኔ ፈልጌው እንዳልሆነ ታውቂያለሽ። ያው ማለት እኔ የፈለኩት በቃ አንቺ እንድትወጪ ብቻ ነው። በሰዓቱ ወይ አንቺ መውጣት ነው እንጂ ያሳሰበኝ የኔ መጥፋት አይደለም። ማለት አንቺ ወጥሽ በሰላም ካደርሽ ራሱ ትልቅ ነገር ነው ብዬ ስላሰብኩኝ ነው እንጂ መጥፋቱን ፈልጌው እንዳልሆነ ሁላችሁም ታውቃላችሁ። ሶ አሁን ዋናው ነገር አንቺ መውጣትሽ ነው፣ ሌላው ነገር ትርፍ ነው ብዬ ለዛ ነው ቤተሰቦቼም ያው ይቅርታ በጣም እናንተም ተጨንቃችሁ ነበር ስለኔ። እጅግ እጅግ በጣም ይቅርታ። ያው ፈልጌ አይደለም እንግዲህ ምክንያቴን ነግራችኋለሁ፣ የጠፋሁበትን ምክንያት ለዛ ነው። ተጨነቁም ስለሆነ ቤተሰቦቻችን እንግዲህ ዛሬ ጭንቀታችን እኛም ተገላግለናል። አይ ተገላግለናል ማለታችን እንዲሁ አይ ፈጣሪ ከዚህ በኋላ ያን ያክል እንግዲህ ሰላም ይሆናል ብለን ተስፋ እናደርጋለን ብዬ አስባለሁ።